በጀርባ ሄድና ልጅቱን ቆሚ ብሏት እኔና አስጎምሶ ጀርባዬ ላይ ደብዳቤ ይጽፋል። አንዱ ልጅ የሚመረቅ ይመስል እንዴ ረባሽ ተማሪዎች ተብለው ወጥተው ሰልፍ ላይ ይመከራሉና ከኛ ክላስ መሆኑን ራሱ ትዝ አይለኝ። ይሄልሽ ከኛ ክላስ ነው እንደላችኋል። ይሄን ያክል ነው ነበር። እሺ በቅድሚያ ራሴን በማስተዋወቅ ጀምራለሁ። ጊዮን አለምሰገድ እባላለሁ። ከጎዳናው ፖድካስት ነው የመጣው። እናንተ ደግሞ የዚህ የጠይማ ትምህርት ቤት የቀድሞ ተማሪዎች የቀድሞ የሚለው ይገልጸዋል ይርጋ ነው ልጅ ነኝ የሚል ነገር ይኖራል። ያሳቀቃል። እሺ የዚህ ትምህርት ቤት ተማሪዎች ናችሁና በቅድሚያ እስኪ ራሳችሁን ለተመልካቾቻችን አስተዋውቁ። እህቴ ካንቺ ልጀምር። ቤተልሔም ኃይሉ እባላለሁ። የቀድሞ የጠይማ ተማሪ። ቤተልሔም ኃይሉ። እሺ ወንድሜ። ሰለሞን ብርሃኔ የቀድሞ ጠይማ ተማሪ። ኦኬ ሰለሞን ብርሃኔ። ይርጋ ገብረ ማርያም የቀድሞ ተማሪ። እሺ ረቅያ መሐመድ የቀድሞ ተማሪ። እሺ ባንታ አምላክ ያላ የቀድሞ የጠይማ ተማሪ። እሺ ይበቃል አማረ የቀድሞ የጠይማ ተማሪ። በጣም ጥሩ። እንግዲህ ዛሬ ፕሮግራማችን ምንድነው? ይሄ አንጋፋ ትምህርት ቤት ከብዙ ዓመት በኋላ የቀድሞ ተማሪዎቹን በዚህ ግቢ ቀጠሮ ይዞ ጥሩ ፕሮግራም አሳልፏል እና እሱ ነገር መጀመሪያ እንዴት ታሰበ? መጀመሪያ ማን ያሰበው? 1964 ነው ትምህርት ቤቱ የተቋቋመው። ከዚያን ጊዜ ጀምሮ ረጅም ጊዜ ነው ያለው እና ይሄ እንዴት ታሰበ? በአጠቃላይ ጠቅለል አድርገን ፕሮግራሙ እንዴት ታሰበ? እንዴትስ ሄደ? ከዚያስ በኋላ እንዴት ነበረ ድካሙ እዛ ድረስ ለመድረስ ለመገናኘት ሚሉትን ነገሮች እዚህ ጋር እስኪ ብናወራ። ከማን እንጀምር? ረቂያ ባንቺ ላይ ተጥሏል። እሺ ቤት አንቺ ትሸይ ነበር። ትምህርቱ ላይ ምን ተከራከሩ ነበር? አንቺ ትሻለሽ። ያው አጋጣሚ ነው ፕሮግራሙ የተጀመረው። ቅድሚያ ያሰብነው የነበር እስኪ የቀድሞ ተማሪዎች እንገናኝና እንተዋወቅ፣ ምን ላይ ደረጃ ነን፣ እንዴት ነን፣ አሁን ያለንበት ሁኔታ እስኪ በደንብ እንተዋወቅ፣ ቤተሰቦቻችን ጋር እንገናኝ እንተዋወቅ በሚለው መንገድ ነበረ የተሰባሰብነው። ቴሌግራም ቻናል አለን፣ ከዛ ላይ እናወራለን፣ ቲክቶክ ላይ እናወራለን። ከዛ በኋላ ነው እስኪ ትምህርት ቤታችን እንሂድና እንየው ምን ላይ ነው ያለው እስኪ ብለን ወደ ትምህርት ቤታችን ስንመጣ እኛ ስንማርበት ከነበረው እንዳለ ነው። ምንም አዲስ ነገር የለውም፣ አልተቀየረም። ምንም የተቀየረ ነው። እነዚህ ድንጋዮች መንገድ ላይ ያሉት ጠጠሮች ይብን አልተቀየሩም። ከዛ አይ ትምህርት ቤታችን እኮ እንዳለ ነው፣ እስኪ የሆነ ነገር እናድርግ ትምህርት ቤታችን ላይ እስኪ የቀድሞ ያስተማሩን መምህራኖችም እንፈልጋቸው፣ እናገኛቸው፣ ቴንኪው እንበላቸው። እስኪ አሁን ያለንበት ደረጃ ብዙ ነገር ያደረጉልን መምህራኖች ስለሆኑ እነሱን ማመስገን አለብንና እንገናኝ ተባብለን ነው ያንን ወደዛ የመጣንበት ምክንያት ማለት ነው። ሌላ እንጨምሩት ነገር ቤቲ? ያው እሷ እንደነገረቻችሁ ነው። መጀመሪያ ላይ ተገናኘን፣ ቴሌግራም ቻናል ክሬት አደረግንና የመሰባሰብ ስራ ነው የሰራነው። ከተሰባሰብን በኋላ ደግሞ እርስ በራሳችን የመተዋወቅ እንትን አደረግን። ምክንያቱም የተለያየ ባችዎች ነው የነበርንና እንደ አዲስ የልጅነታችንን ትዝታዎች እያነሳን መግባባት ጀመርን። ከዛ ወደ ትምህርት ቤታችን መጣን። ትምህርት ቤታችን ያሉበትን ደረጃ አየን። በመቀጠል ደግሞ ከትምህርት ቤቱ ቀጣይ ላይ መስራት ያለብን መምህሮቻችንን ማፈላለግ ነው። ምን ላይ ናቸው፣ በህይወት አሉ የሚለውን አጣራን። በዛም ጉዳይ ተነጋገርና አሪፍ ፕሮግራሞችን አዘጋጅተን እነሱን እውቅና የመስጠትና የማመስገን ስራ ሰራን። በቀጣይ ደግሞ ትምህርት ቤታችን ጋር ምን እንስራ የሚለውን እንደዚሁ በአባላት ተነጋገርና ትምህርት ቤታችን ጋር ያሉትን ክፍተቶች ለመሙላት ቅድመ ዝግጅቶችን አሟልተን ወደ ተግባር ቀይረን ትምህርት ቤታችን ጋር ያለውን ችግር በመጠኑም ቢሆን የመቅረፍ ስራ ሰርተናል። ይህን ፕሮግራም ስታደርጉ ይሄ ትምህርት ቤት እንግዲህ ቅድም እንደገለጽ ነው በ1964 ዓመተ ምህረት ነው የተመሰረተው። ከዛን ጊዜ ጀምረው የተማሩ ተማሪዎችን አገኛችሁ? በአገር ውስጥም በውጭም ያሉ? አዎ ከ1964 ጀምሮ ያሉ ተማሪዎችን አግኝተናል። እንዳጋጣሚ ሆኖ የፕሮግራሙ ዕለት መገኘት የተቻሉት ከብዙ በጥቂቶቹ ናቸው። እነሱም በጣም ደስተኛ ነበሩ በነበረው ነገር። ማስታወሳችን ከኛ እድሜ በላይም በታችም ያሉትን አስተዋውሰን ስለመጣን
ማስተዋወሳቸውም በጣም ደስተኞች ናቸው። አግኝተንም ስለ ቀጣይ ከነሱ የምንወስደው ልምድ ነበር። እሱንም ሼር አድርገናል። ብዙ ተግባራትንም ሰርተናል። ያልተነሳ ነገር ካለ ወንዶቹ ይህን ነገር ሲታሰብ ለሌላው ለአርአያ እንዲሆን በሚል እኔ በጣም ብዙ ነገር ለሰዎች ሼር ማድረግ ምናምን ጀመርኩኝና ትልቅ እህቶች ናቸው፣ ወንድሞች ናቸው። እንዲህ ነገር መደገፍ ያለበት ነው። ይሄ አላማ ትልቅ እስከሆነ ድረስ ለሌላው አርአያ እንዲሆን እናንተም እዚህ ድረስ መጣችሁ ይሄን ፕሮግራም ስትሰሩ አርአያነት ነው እና ምንድነው ያልተነሳው ብዬ የማስበው ከዚህ በተሻለ የምንቀሳቀስበትን ድጋፍ እንዲያደርጉ ሰዎች ማንኛውም የሚረዱ ሰዎች ካሉ እንዲቀርቡ ጥሪ ለመስራት ስለፈለኩ። አዎ ፕሮግራሙ ላይ አሁን አንድ መገናኘታችሁ አንዱ ትልቁ ያነሳሳው ትልቁ እንትኑ የፕሮግራሙ ዋናው ነጥብ ለመገናኘት እቅዱን የጠነሰሰው ሰው ነው። ግን ከዚያ በኋላ ምንድነው እንዲህ አይነት ፕሮግራሞች አንዳንዴ ብዙ ጊዜ ይታዩና በጣም ይጮሁና መልሰው ቢተኙበት ሰዓት አለ እና እንዲህ አይነት ነገር እንዳይሆን ራሱን የቻለ የሰው ኃይል ተደራጅቶ ኮሚቴ ተዋቅሮለት ገንዘብ አፈላላጊ እንግዲህም እናውቃቸዋለን። ሁላችንም የተማርንባቸው ትምህርት ቤቶች በጣም ድሃዎች ናቸው፣ ምንም ገቢ የላቸውም እና ከማህበረሰቡ ጋር ትምህርት ቤቱና ማህበረሰቡ ያለው ቁርኝት እንዴት ነው ነገን የተሻለ ለማድረግ ይሄን ትምህርት ቤቱና የድሮ ተማሪዎቹ መቼም ከዚህ ትምህርት ቤት ውስጥ አቅም ያለው ተማሪ አለ፣ በጥሩ ህይወት በጥሩ ቢዝነስ ላይ የሚኖር በጥሩ ዕውቀት ላይ የሚኖር ተማሪ ይኖራል። ያለ መስማት ችግር ይኖራል። ለነሱ የትምህርት ቤታቸውን መሰረት የሆናቸውን ትምህርት ቤት ችግር እንዲያውቁ ለማድረግ ምን ያህል በሰፊው እየሄዳችሁበት ነው? ነገ ማይቋረጥ የትምህርት ቤቱ እድገት እንዳይቋረጥ የሚያደርግ ስራ ለመስራት ሌሎቻችሁ ማለት አሰራኑ የተነሳው እነሱ እንዳነሱት ልክ ናቸው። አሰራኑ የተነሳው ቀለል ማለት ለመገናኘት ያለ ለመገናኘት አዎ ነገሮች መስመር እየያዙ ሄዱ። በራሳቸው ሰዓት ባላሰብነው ነገር መስመር እየያዙ ሄዱ። ስለዚህ ነገር ደግሞ የሚያበረታታ ነው። እንዳልከው አሁን ተጀምሮ የሚቋጭ ነገር እንዳይሆን በቀላሉ በቃ ይሄን ነገር ሰፋ አድርገን በቃ አስፈላጊ የሆኑ ሰዎችን ማካተል በፊትም ያሰብነው 90ዎቹ ብቻ በሚለው ነበር። ግን ያንን ትተን በቃ ጠይሞዎቹ በሚለው ማለት ነው ከ64 ጀምሮ የተማሩ ተማሪዎች ያካተተ አድርገን ሰፋ አድርገን ጥሩ ነገር እንሰራ ነው ሀሳባችን። ወንድሜ ሀሳብ አመሰግናለሁ። እኔም እዚህ የተለየ ሀሳብ የለኝም። በአጋጣሚ የጣና ሐይቅ ተማሪዎችን አንድ ሰው አግኝቼው ነበር በአካል እኔም አለቃችንም ስለነበረ አለ ያው መናገር ስላልፈለገ ነው እንጂ አሁን አጥሩን ያሰሩት እነሱ ናቸው እና የነዛን እንትን በአጋጣሚ አንዳንድ ተሞክሮችን እየነገረን ነበር። ዋናው እንትኑ ከልብ የተነሳ ፈቃደኝነት እንጂ ባህር ዳር ላይ ካሉ ትምህርት ቤቶች ሰርጸ ነው ትምህርት ቤቱ ጋር እንትን የሚለው በእድሜ እንትን የሚለው ነበር። አሁን ግን ከኋላ ከቀሩ ትምህርት ቤቶች ይሄ ትምህርት ቤት አንዱ ነው። በግቢውም እንትን ሲባል የኮብልስቶን ንጣፍ እንኳን የለውም። ከትምህርት ቤቱ ከሱ በኋላ የተነሱ ትምህርት ቤቶች አሁን አብዛኞቹን በቅርብ አይቻቸው ነበር እንዴ ትምህርት ከተዘጋ በኋላ እና ስቴው እኛ የተማርንበት ትምህርት ቤት እንዴት በዚህ ደረጃ ከ20 አመት በኋላ ነው ተመልሰን ትምህርት ቤቱ ጋር የመጣ ነው አብዛኞቻችን እና ከ20 አመት በፊት የነበረው ይሻል ነበር አሁን ካለው ማለት ነው። ያኔ ልጁነን ይሁን አሁን ባውን አእምሯችን ይሁን ባላቅም ከ20 አመት በፊት የነበረው ይሻላል እና በልክ ከተማውን በሚመጥን ደረጃ ትምህርት ቤቱ መስተካከል ያለባቸው ነገሮች ከቅንነት በተነሳ ፍላጎት መስተካከል አለባቸው የሚል ሐሳቤ ነው ያለኝ። ይሄንን ደግሞ ለማድረግ መልካም ፈቃድ ብቻ ነው የሚጠይቀው እንጂ ማንንም እንትን አይደለም። በጉልበትም ሆነ በጊዜውንም እንትን ብለን እና መተሳሰብ መገናኘታችን ለዚህ ዓላማ ይመስለኛል። ይርጋ እሺ ያው ስንገናኝ ሁላችንም እንደዚህ አስተዋሳለሁ። ሲደር ታሜ ነበር የደወለው ተምራት ይባላል የዚህ ሐሳብ አመንጩ እንትን ያለ እዚህ ሀገር የለም ደውሎ ፎቶችን ምናምኖችን እንደዚህ ላክልኝ ላይ ነበርና ይለጥፋል ምናምንና አልገባኝም ነበር። መጨረሻ ላይ ደውሎ እሱ እንደዚህ አስበናል ምናምን ነገር እንትን አለ። ወደ ኮሚቴ
ተሰበ ኮሚቴ ራስ ተመራረጡ እና ረቅም ቤት ነበሩ። በጣም እንታሩ ፕሮግራሙ ተከናወነ። ከዛ በኋላ ከዚህ የተማረ ሰው ይመስለኛል ገደፈው እዚህ የተማረ ነው። አሁንም አንዳንድ ሰዎችን ጀምሯል አይደል? ከዚህ የተማረ ማለት ነው። አሁን ከትምህርት ክላሱን ገብተህ ብታየው ኮርኒሱ ምናምን ነገር በጣም ፈራርሶ በጣም ነው በቃ እንትን የሚደብረው። ሌላ ጠረን ሽታ አለው። መሬ ወለሉ በጣም እንትን ብሏልና ከዚህ የተሻለ ነገር ውጭም ያሉ እርግጥ የማይመቻቸው ሰዎች አሉ፣ ያልተመቻቸው ሰዎች መገኘት የሚፈልጉ ቢገኙ ከዚህ የበለጠ የሆነ ነገር ማድረግ የሚፈልጉ አሉ። ይደውሉልናል። የፕሮግራሙ በኋላ በቲክቶክ በምናምን ሲያዩና በጣም ትዝታ እንትን ያለባቸው ሰዎች አሉ። ባለመገኘት አድራሻቸው እንትን በማለት ከዛ በኋላ ራሳቸው አፈላልገው የደውሉ ሰዎች ነበሩ። እንግዲህ የኛው ፕሮግራም መጠራሪያ ሆኖናል ብዬ አስባለሁ። ቀጣይ ከዚህ የበለጠና ከዚህ እየሰፋ እንደሚሆን እርግጠኛ ነኝ። እንግዲህ ፈጣሪ በየተወሰነ አመቱ ግንኙነቱ ይጠናከራል በሰፊው። ኦኬ፣ እሱ ነው ትልቁ ነገር። እየተገናኙ መወያየቱ። የሚኒ ሚዲያ አለው ትምህርት ቤቱ የለው? በእናንተ ጊዜ ነበረው ሚኒ ሚዲያ? አሁንስ አለው? አሁን እሱን ማጠናከር ላይ ምንድነው? አሁን ህፃናት አሉ። ምክንያቱም ሁላችንም እንደምናውቀው በዚህ ዘመን ላይ ልጆች ላይ ካልተሰራ በጣም አስቸጋሪ ነው እና ልጆች ላይ መስራት ያስፈልጋል። አሁን ልጆቹ ጋር አንዳንድ ታዋቂ ሰዎችን እየጋበዙ አንድ ምዕራፍ ሊሆን ይችላል እንደየአቅማቸው ለህፃናቱ የህፃናት ተረት፣ ለአዋቂዎቹ ልቦለድ ታሪክ እየተነበበ ስነ ምግባር፣ ስብዕና፣ ሰውነት የሚለውን ነገር ይዘው እንዲያድጉ ይሄን ፕሮግራማችሁ ውስጥ ይዛችሁታል ነው? እንዲህ አይነት ነገሮች ዞሮ ዞሮ ትውልድ መቅረጽ ነው አላማው። ምክንያቱም ነገ ሙሉ በሙሉ ህንጻ አድርገው የሚገነቡ ትውልዶች አሁን ታች ያሉት ናቸው የሚሆኑ ብዬ ስለማስብ ነው። በጥሩ ሁኔታ ካደጉ ነረቀ ያሱ ጋር ምን አለሽ? እንትን ነው እኛ አሁን ላይ እንደ ስራ ብለን ያዝ ነው ትምህርት ቤት ልጆቹ ላይ ሳይሆን ትምህርት ቤቱ ላይ ነው እንደ እቅድ ብለን ያዝ ነው። ኦቲዝም ተማሪዎች አሉ። እነሱ የሚማሩበት እንደምታዩት መንገዱ ምቹ አይደለም። ለዊልቸር መሄጃ በጣም አስቸጋሪ ነውና እሱን የማስተካከል ለነሱ እንደገና እረፍት ላይ ሲወጡ ደግሞ መደገፊያ የለውም። ክላሱ እንደዚህ ስለሆነ ይወድቃሉ። በጣም ያስቸግራልና ያንን እንደ አጥር ሲወጡ እረፍት ላይ እንደፈለጉ ብረት ይዘው ለመንቀሳቀስ እንዲመቻቸው ያንን ብረት የማሰራት ነው እንደ እቅድ አድርገን ያዝ ነው። ከእቅዳችን አንዱ ክላስ ማሰራት ነበረ። ያንንም በአንድ መልካም ሰው አማካኝነት ሙሉ ወጪውን እሱ ችሎ እያሰራልን ይገኛል። አሁን ደግሞ እነዚህን ሁለት ነገሮችን መምህራኖች ሻይ የሚጠጡበት ሻይ ክበብ አልነበራቸውም። ኦኬ፣ አሁን የላቸውም። እሱንም እንደ እቅድ እስካሁን የላቸውም። አዎ፣ እስካሁን እኛ ጊዜ ነበረ ፈርሷል። አሁን የላቸውም ሻይ ቡና የሚሉበት። እኛ ሳምቡሳ እየተቀማማን ምናምን ያደግንበት ትምህርት ቤት ነው የነበረው። አሁን ያ የለም እና እነዚህን ሶስት ነገሮች ለማሰራት እቅድ ይዘናል። ልጆቹ ላይ ደግሞ በእርግጥ እኔ አሁን እመጣለሁ፣ በአመት ሁለቴ እመጣለሁ። ከትምህርት ቤቱ ብርቅም በአመት ሁለቴ የአፍ ጤና አጠባበቅና የእጅ ንጽህና አጠባበቅ ላይ እየመጣሁ ጧት ሰልፍ ላይ ግንዛቤ ትልቅ ነገር ነው በጣም እሰጣለሁ እና ያው ልጆቹ ብዙ ጊዜ እነዚህ ነገሮች ላይ ትንሽ ድክመት ስላለ ያችን ነገር አደርጋለሁ። ከዛ ቀጣይ ደግሞ መጽሐፎችን ላይብራሪው ላይ የሚያግዟቸውን አዲስ ስለሆነ አሁን የትምህርት ቤት እንትን አዲስ ስለሆነ ባሮየው ወደ አዲስ ለመተካት እነሱ ላይ እንቅስቃሴዎችን እነሱ ነው እንደ ፕላን አድርገን እየተንቀሳቀስን ያለ ነው። ያው የሚያግዘን ሰው ያስፈልገናል። ከኢትዮጵያ ውጭም ያሉ ኢትዮጵያ ውስጥም ያሉ የተሻለ ትምህርት ቤቱን ሳፖርት ማድረግ የሚፈልግ ካለ አሁንም ነው እንላለን። እኛ የተማረ መሆኑ ብቻ አይጠበቅበትም። ሰው መሆን በቂው ነው። ሰው መሆን በቂው ነው እና ስለዚህ ጠይማን ለመርዳት ሰው መሆን በቂ ነው። ትምህርት ቤት ውጭ ሀገር የሚኖሩ ሰዎች ጋር የሚገርም ነገር መስከረም ላይ ትምህርት መርጃ መሳሪያ፣ ደብተር፣ እስክሪብቶ፣ ዩኒፎርም ምናምን ነገር እንሰጣለን፣ እናግዛለን። ግን ከዚህ ትምህርት ቤት ላይ አይደለም ያን ስራ የምንሰራው። አጠቃላይ ችግር አለበት ብለን የምናስበው ቦታ ላይ የሚያግዙን ሰዎች መልካም ልቦች ስላሉ አንድ ልጅ በትምህርት መሳሪያ ምክንያት ትምህርት ቤት መቅረት የለበትም በሚል
አላማ ተነስቶ ያንን ነገር እናደርጋለን። አልተውነውም። ዞሮ እየሞከርን ነው። አይ በጣም ጥሩ። ወደ ሌላ ፕሮግራም ከመሄዳችን በፊት እዚህ ጋር የምትሉት ነገር ካለ እድሉን ልስጣችሁ። እዚህ ጋር ማለት የምፈልገው ነገር መጀመሪያ ላይ ከተጀመረበት በኋላ ይሄ እንደ ማህበር ስናቋቁም አላማ ብለን ያዝነው አለ። የመጀመሪያ አላማችን እንደነገርኳችሁ ነው። መጀመሪያ እኛ መገናኘት፣ መተዋወቅ፣ እኛ ጋር ያለውን ክፍተቶችን መሙላት ነበር። ከዛም ባለፈ ደግሞ እኛ መሀልም የሚረዱ ሰዎች ነበሩ። እነሱንም የመርዳት እስቲል የሕክምና ወጪ የሚያስፈልጋት እህታችንም ሙሉ የሕክምና ወጪ ሸፍኖ ማህበሩ አሳክሟል። ከዛም ባለፈ ተጀምሮ የሚቆም ነገር አይደለም። የቅርብና የረጅም ጊዜ እቅድ ይዘን ሄድን። እንደ ቅርብ ብለን ያሰብናት ትምህርት ቤት መጠን ርዕሰ መምህሩን ስናናገር የሚያስፈልጓቸው 3 ነገሮች ነበሩ። የመጀመሪያው ነገር የክላስ ማስፋፊያ ነበረ። ተጨናንቆ ነው ተማሪው የሚማር። እንደምትዩት ነው ትምህርት ቤት በጣም ለመማር ማስተማሩ የማይሆን እንትን ላይ ነው ያለና እሱን ሲቀጥል ያው እንደምትዩት ነው መንገዱ ምቹ አልነበረም። ለአካል ጉዳተኞችና ለኦቲዝም እንደዚሁም የኬጅ ያስተምራሉ። ለኬጅ ተማሪዎች የማይሆንም መንገዱና እቺ መንገድ ቢሰሩልን። ከዛም ባለፈ ያው መምህራን ከተማሪ ጋር ሆነው ደግሞ ቁጭ ብለው ሻይ ቡና የሚሉበት ማረፍ በሚፈልጉበት ሰዓት የሚያርፉበት ምቹ የሆነ ነገር አልነበረም። ያው እንደምትዩት ነው ሻይ ቤቱ ፈርሷል። በእኛ ጊዜ የነበረ ሻይ ቤት ነው። እሱንም እንደሚፈልጉ ነግረውን ነበር። 3ቶችን የቅርብ ጊዜ ቅድ ያርጋቸው እቅድ አድርገን ነበር የጀመርነው። እግዚአብሔር ይመስገን በአንድ ቀን በሆነ ወንድማችን ምክንያት 4 ክላሶችን ሰርተናል። መስከረም ላይ እናስመርቃለን። ክላሱ ከተሰራ ደግሞ ያው መቀመጫ ወንበር ያስፈልጋል፣ ቦርድም ያስፈልጋል። እሱንም ለእንትን ለማለት ያው ተሰባስበን ግብረሰናይ ድርጅቶችን እንደዚሁም ላይክ እንደ ወንድማችን ልቦና ያላቸውን ሰዎች ለማናገር ዝግጅት ላይ ነን። ያው ለመስከረም ዝግጁ ለማድረግ መንገዶችንም ቃል የገቡ ሐምሌ 6 ላይ ፕሮግራም ላይ ቃል የገቡ ሰዎች ነበሩ። እነሱንም አግኝተን ብር እንትን የማለት ስራ ላይ ነን። ያቺን መንገዷን ለማስተካከል ከዛም አልፎ ሻይ ቤቱ ጋርም አሁን መስራት ያስፈልጋል። የሰው ልጅ የድካሙን ያህል ማረፍ አለበት። እውነት ነው። ስለዚህ አሁንም ያችን ስራ ለመስራት ዝግጅት ላይ ነው ያለን። መድኃኒዓለም ከረዳን እንግዲህ አሁንም ከ64 ዓመተ ምህረት ጀምሮ ያለ ተማሪ ኑ ቤታችሁን ጎብኙት ማለት ይፈልጋሉ። እንዲሁም ስለተማረ ብቻ ሳይሆን ማንኛውም ኢትዮጵያዊ ሰው ይሄ የሀገር የሚሰራበት ቤት ነውና አርሂቡ ብለናል ማለት ነው። መርሃባ ብለናል። ሌላ የምትጨምሩት ነገር አለ እዚህ ላይ? ወንዶች አይዟችሁ ነቃ። እሺ እዚህ ላይ የምንጨምረው ነገር ከሌለ እንግዲህ 6ታችሁም የዚህ ትምህርት ቤት ተማሪዎች ናችሁ። የነፍስ ያክል የምትግባቡ የምትተዋወቁ ምንም ነገር ማትደባበቁ ተማሪዎች እንደሆናችሁ መረጃው ደርሶኛል እና በዚህ ትምህርት ቤት በነበራችሁ የ8 ዓመት ቆይታ ነው አለ እዚህ የነበራችሁ 8 ጨርሰ 8ቱን ተምረዋል። ወደ 16 ዓመት ተምሯል። እስኪ እዚህ ላይ እናውራ። ማን ነበር ሸፍኖ የሚሰራ ፈተና ላይ? ማን ነበር ቆሞ የሚያስተባብር ምናምን የሚለውን ነገር 6ቱን ስፔሬድ ያኔ የጧትና የከሰዓት ሸፍት ነው የነበረው። እንዳሁኑ ሙሉ ቀን አይደለም አይደል? አሁንም እንደዛው ነው። በሁለት ሸፍት ነው። እና እንደው በሙሉ 6ቱ ፔሪየድ ላይ ይገኝ ነበር ተማሪ። ከበድ ያሉ ሳብጀክቶችን የሚወድ ተማሪ ማን ነበር የሚለው ላይ እስኪ በነፃነት እናውራ እዚህ ጋር። እስኪ ወንድሜ ካንተን ጀምር። እኔ ሁሉንም ትምህርት ቢገባኝም ባይገባኝም ቁጭ እየማረዋለሁ። እሺ። እሷ ስፖርት ትወድ ነበር። ኦኬ። ቤቲ እሱ የምሳና የእረፍት ፕሮግራም ነው የሚወደው። የምሳ ቤት የሚባልበት ይወድ ነበር። የእሷ እንደወል ነው የሚጠብቃል። እሺ። ይርጋስ ምን አይነት ተማሪ ነበር? በጣም እኔ እዚህ መገኝ ሰው አልነበርኩም ይለኛል ብዙ ጊዜ። በቃ ቅርብ ስለነበር ደወል ነው የሚመጣው። የወላጆች በዓል ጊዜ እንድትሸለምኩ ግን ታውቃላችሁ ናት። ምን አለ ወላጆች በዓል አንደኛ ሁለተኛ የወጣ ሰው ይሸለማል። በትምህርት ነው። እሺ እሺ። ሳታስታውሱ ነው? እስኪ አስታውሱ። ይሄ ታስታውሱ እንደሆነ የሰንደቅ ዓላማ መስቀያ ይበጠስ ነበር ገመዱ። እሺ እኮ ወጣ ሰቅለዋል። ታስታውሳለህ? አዎ ወጣ መስቀል ግን አስታውሳለሁ። ወጥቼ 2 ጊዜ ሰቅዬ
ቲቸር ሲሜን የሚባል ዳይሬክተር መምህር ነበር። ይርጋ ምናምን ብሎ ገብቶ ጠራኝና ና እምብርት እስኪ ገለበት ብላ ብሎ እዚህ ቦምቦሊኖር ሻይ ጓደኞችን ሰብስቤ አንዳንድ እንደበላለ ጭማስ አልቋል አለች። ሁለት ብር ነው ለካ የሚከፈል ያኔ 25 ሳንቲም ነው። አዎ ርካሽ ነው። ከዛ በአመቱ መጨረሻ ወላጆች በዓል ጊዜ ኮሌጅ ስክሪፕቶ የሚባል ነበር። ነጭ 2 ስክሪፕቶ አንድ ሪዘርቭ ያለው እሱን ተሸለምኩኝ። ምን ይቆይ ባንዲራ ስለሰቀልክ እንዴት ስክሪፕቶ ይሸልማል? ለነፍስ ላይ ወጥቶ እኮ ነው እና ገመድ ነበር መወጣጫ የልፓይን ቀጠን ያለ ሰው ተመርጦ እኮ ነው ሲወጣ። ያው 44 ኪሎ ነበር ያለ ለዛ ነው። ኧረ 44 አሁን ስንቱ ነው አልነበረ ማን 30 ምናምን ነው። ማን ከማን ነበር የሚቀዳ? ረቂያ እስኪ አንቺ ጋር ብዙ እውነት አለ ተብሏል። ቆይ አሁን ከነሱ ውስጥ ካንተ ጎን ተቀምጦ የተማረ ማን ነው? ቤቲ ናት። እና ማን ነው ከሁለታችሁ? ቤቲ አንድ በጣም የማንረሳው ሁለታችን ምንድነው ለመጀመሪያ ጊዜ ኬክ አምጥታ ያበላችኝ እሷ ናት። ትምህርት ቤት ውስጥ ኦኬ። ከከተማ ነው የምትመጣ? የከተማ ሰው ነው ይሰራና ጠጅ ይዛ መጣሁ ላጥተኛ አስገርፈኛል። ትምህርት ቤት ውስጥ እንዴት አገኘሽ? የት አመጣሽው ጠጁን? ቤት እንትን ነው ቤት ያው ኢትዮጵያውያን ባህላችን ያለ ነውና እንዳጋጣሚ ሆኖ የማርያም ጸበል አለ ቤት የሚጠጣና አስታውሳለሁ። በጠጅና በጠላ ነበር። ጠጅና ገብስ ቆሎ እና ያ ልጅነትም ስለነበረ እንደዚህ ሽታ ያለው አልመሰለንም። አንቺ በለጓደኛ ማምጣት ሁኔታ ታየሽ ያለን መካፈሉ እና ይዘን መጠን እቺ የመጀመሪያ ክላሳችን እና እሱ ጋር ቁጭ ብለን ፊዚክስ እኛ አንጠጣለን፣ ቆላችንን እንበላለን። ክላሱ በሙሉ በሽታ ተላዘና ሸመጠጠን። እኛም አልጠጣንም ብለን ምክንያቱም ያቺ ዱላዋ አለች። ያው እንግዲህ ሳትገረፉ ቀራችሁ እንዴ? ከባድ ቅጣት። አዎ ከባድ ነው። ጠጅን የሚያክል ነገር ደግሞ ትንሽ ነው የሚበቃው። ትምህርት ቤት ጋር ሲያው ያው ኬኩንም እንደዛው ነው። ኬክም አንድ ደግሞ ምን አልክ? ለመጀመሪያ ጊዜ ኬክ ስታቀምስ አላመንኳትም። በጣም ይጣፍጣል። ሲያድግ ነው ኬክ መሆኑን ያወቀው። ኖ ሲያድግ ግን እውነትሽ ነው ኬክ ነው ያልኩት ነው። አንድ ደግሞ ማስተውሰው ከዚህ አንድ በኃይሉ የሚባል ጓደኛ አለኝ እና ታውቁታላችሁ አዲስ አበባ ላይ ያለው እና መቼም አይኑካ ምናምን ፍቃ ምናምን አለ አይደል? የሆነች ልጅ ወድርኳት አለኝና ልናናገራት ሄድን በጀርባ። አሁን እና ያው በጀርባ ሄድን። እሺ እዛ በጀርባ ሄድንና ልጅቱን ቆሚ ብሏት እኔና አስጎምሶ ጀርባዬ ላይ ደብዳቤ ጽፈ ለሳነ ይዙላ ቆይ እንዳትንቀሳቀሽ ይላታል። እዛ ጻፈና ሰጣት። ስታነበው የሰማይ ርቀቱ ይላል ያረማት። ልታነበው አልቻለችም። ተናዱ አንጭ ዋለና ቀምቶ ዞር ያነበበላት። እሺ ምንድን ነው የምትያውን አለ። አሁን ፕሮግራም ሲከታተለው በጣም እንትን ያለ ከዛ ወደ 9 እና ወደ 10 ከገባ ነው በኋላ በጣም እንትን አለበት። ፍንቆ በጣም ጨመረበትና ምን ይሻላል ምናምን ሲለኝ የሆነ ማቃቸው ሰዎች አሉና መስተፋቅር ለምናተሰባ ማለት። እሺ እዛ ስንት ብር ነው የሚሉ ምናምን 30 ብር እና የድሮ ቫዝሊን ታስታውሷት እንደሆነ ክብ ናት የቫዝሊን ቅጠል ጨቅጭቄ እንደዚህ ያገኘውን ቅጠል ዝም ብለው እሺ ሎሚ አድርጌ 7 ቀን 7 ሰዓት እየጠበቀ ቀባት ብሎ ኋላ ሰውየው በየሰጠውት 30 ብር አምባሻችን በላለን። ጥሩነቱ የሚቀባ መሆኑ እንጂ የሚጠጣ ቢሆን እኮ ጉድ ሰርተሃል። ከዛ በጣም የሚለየው ምንድነው ደንበኛ ይዞ ሊመጣ አረ ማለት ከዛ ይዞ ሊመጣ እንትን ነው አለኝ። ደግሞ ሌላ የሚፈልግ ሰው አለ ምናምን ሲለኝ ሰውየው በባለፈው ከስር ያለው ዋጋውን 50 ብር አድርጎታል። 50 ብር አምጥቶ ሰጡኝ። ደግሞ እንደገና ያንቀጠል መጨቅጨቅ ጀመረ። ሎሚ አድርጌ እየቆጠቡ ተቀባት። ከዛ ይርጋ አለኝ። አቤት ስለው ይሄ ነገር ግን የሚያራርቅ ነው እንዴ ስል ጭራሽ ጠፋች። ልጅቱ በቃ ትረስብኝ አለችው። ከሆነ ጊዜ በኋላ ነገርኩት። አሁን በህይወቱ የማያምነው ሰው ነው። አያምነኝም። የሆነ ነገር ነው አያምነኝም። እንዴት አድርጎ ያምናል እንዴ? በፍቅሩ ማለት ይሰራ ይችላል ብዬ ነው። አንዳንድ ጊዜ አንተ መድኃኒቱን ለምን አልቀጠልክበትም ታዲያ? እስካልገደለ ድረስ ለምን አልቀጠልክበትም መድኃኒቱን? አይ ከዛ በኋላ መሽጫለሁ ብዙ መድኃኒቶች። ኧረ የባልክም በጣም ብዙ መሽጫለሁ። የትምህርት ምናምን ሰጥቻቸዋለሁ። እና ለአንተ አልወሰድክም ነበር? አይ አሁን ለዚህ አብዝቼ ሰጥቼው እንትና ኦቨር ኳሊፋይ
እሺ አንተስ ምንድን ነበር ያለህ ትዝታ?